ሰላም እንዴት ናችሁ? ደህና ናችሁ ወይ? ወደ ኢትዮጵያውያን ቲክቶክ ቤተሰቦች ጓደኞች ሁላችሁም ትናንትና በፖስተትኩት ቪዲዮ ደንግጣችሁ አይዞሽ እንኳን ፈጣሪ ያተረፈሽ ያላችሁኝን ሁሉ አመሰግናለሁ። ሁለተኛ ኮሜንት ላይም ብዙዎቻችሁን እያየው ነበረ እሰያላችሁም አላችሁ ፊልተር ነው ያላችሁም አላችሁ። ሁላችሁም የበየቤታችሁ እንትን እስከሚገባ ድረስ ከሆነ የምታምኑት እና እንትን የምትሉት እኔ አላቅም። ወደ ጉዳይ ስገባ ከልጁ ጋር ያላት ግንኙነት ምንድነው ነው? እኔ ልጁን አላቀውም። ከዛ በፊት ማንግባባም በጓደኛ አማካኝነት ነው። ስትራሃ ፕሮግራም አለ ምናምን ተባለ። ኢድ ነው በዓል ነው። ሰሞኑን ያው ሁላችንም ረፍት ላይ ነን። እሷ ደግሞ የረጅም ጊዜ ጀማዎቿ ናቸው አመታት ያኔ በጣም እንደወንድም የማውቃቸው ሰዎች ናቸው። በጣም ቤስት ናቸው ስላለችኝ እንጂ እኔ ሲጀመር ከማላቀው ሰው ጋር አልሄድም። በሄድም ደግሞ ራሴን አስከብሬ የምቀመጥ ሰው ነኝ። ያን ያክል እንትን የምል ሰው አይደለሁም። እዛ ሄደን እንደገባን እኔ ጋር ተቀመጪ እኔ ጋር እንደዚህ በይ ሌላ ሐረካት አደረገ ልጁ። እኔ ደግሞ አልፈለኩም። እኔ ራሴን ችዬ ነው መቀመጥ የምፈልገው። ከማንም ጋር ምንም አይነት ነገር ንክኪ አልፈልግም። ይሄን ነው የመለስኩት። እሷ ደግሞ አንቺ ኦሮሞ ነሽ ባንቺ ምክንያት ነው በአማራ እያሰደብሽኝ ያለሽው እንዴት አንድ አማራ ትንቀኛለች ብሎ ቀጠለ። ብዙ መናገርና ማለት የማልፈልጋቸውን ነገሮች ቀጠለ ተናገረ። ማለት ለምን ነገሩን ወደ ብሔር አዞርሽው ስላላችሁኝ ነው። እኔ እዛ ጋር የተባለውን ነገር ነው ሴትነቴን ጠይቆኛል መመለስ ያለብኝ ምላሽ መልሻለሁ። እዚህ ጋር ግን የተመታሁት እና የተደበደብኩት አማርቲቲ ያለ ውጋት ቁረጣት ስበራት እየተባባሉ እዛ ጋር እንትን ሲሉኝ የነበረውን ነገር ነው ልነግራችሁ የፈለኩት። እንደ አንድ ሴት ደግሞ እንደ አማራነት ሳይሆን እንደ አንድ ኢትዮጵያዊት እንደ ሰውነት ፍትህ ነው የጠየቅኩት። ምንም ነገር ያላደረኩት ሰው አይደለም። ግንኙነት ያለው ሰው እንኳን ቢሆን እንደዚህ እስከምትሆን ድረስ ሴት ልጅ ኦሬዲ ጥርሴ ተሸርፏል። ማህፀኔ ላይ ቆመው ደብድበውኛል፣ ረግጠውኛል። እግሬን ቀጥቅጣት ስበራት እያሉ እግሬን በጣም ቀጥቅጠውኛል መራመድ እስከሚያቅተኝ ድረስ። ጭንቅላቴ እንዳሳየዋችሁ ፎቶ ላይ እዚህ ጋር ተሰርቼ ነበረ። ከነስሬቱ ነው የነቀለው። ብዙ ነገሮች አሉ እና እኔ ተጎዳው ተበደልኩ ብዬ እዚህ ጋር ስመጣ ከናንተ የጠበቅኩት እንትን አሉ። ብዙ ወንድሞቼ አይዞሽ ብለው ከጎኔ የቆሙ ብዙ ልጆች አሉ። አሁንም ነገሩን ወደ ህግ ወስደዋለሁ። በዚሁ የሚቀር አይደለም። በሰዓቱ በርግጥ ወደ ህግ ያለው ስርኩበት ምክንያት እኔ በጣም ተጎድቼ ስለነበረ ቀጥታ ሄጄ ማረፍ ነው ወደ ቤት ነው መግባትን እንትን ያልኩት። እዛ ጋር የነበሩ ልጆች አብዛኞቹ ህግ ወጥም ስለነበሩ ልጅቷም አብራኝ የነበረችው የራሷም ኬስ ስለነበረ እዛ ጋር እንትን ማለት ስላልፈለኩኝ ነው እንጂ እንደዚህ ሆኜ ኦሬዲ ሞቻለሁ። ገድለውኝ ነው የሄዱት። እንደዛም ሆኖ አልበቃም። አንድ ለአንድ ተያይዘን ልጁ ጋር ኦሬዲ ተደባድበናል። እውነት ነው። ከዛ እነዚህኞቹ የተነሱት እንዴት ፊት ለፊት ጠርሙስ ነበር። አዎ ጎድቶኛል፣ መቶኛል። ስለዚህ እሱንም መትቼዋለሁ። ደም ሲያዩ እንዴት ነው አንደኛ ልጅ ደም የምታፈሰው አንድ አማራ ብለው ነው ተነስተው እንደዛ ደጋግመው እንትን ያሉኝ ማለት ነው። ያ ሁሉ አልበቃቸው ብሎ ፌንት ሰርቼ ሁሉ እንደዛ እንትን እያልኩ ሴቶች አሉ እዛው ላይ ያሉ ሴቶች በሙሉ የነሱ ጀማዎች ናቸው። ኦሬዲ እያዩ ዝም አሉ። ፖሊስ ጋር መደወል ይቻላል፣ ብዙ ነገር ማድረግ ይቻላል። መጨረሻ ትተውኝ እንኳን አልሄዱም። ይዘናት ሄደን ገለን ውጭ ነው ምንጥላት እኛ ይዘናት ነው መሄድ አለብን ብለው መጨረሻ ላይ እርስ በርስ ተገላግለው ነው በቃ ተዋት ከዚህ በላይ ምንም አናደርጋትም አይነት ነገር ብለው ነው ትተውኝ ወጡት። አልহামዱሊላህ መጨረሻ ሲሄዱ የኔንም የጓደኛዬንም ስልክ ይዘው ነበር የሄዱት። ስልካችንን ኦሬዲ ወስደውታል። ፖሊስም ጋር መደወል አልቻልኩም። አምቡላንስም ጋር መደወል ምንም አይነት ሁኔታ ላይ አልነበርኩም። ብቻ ያለው ኬዝ ይሄ ነው። ብዙዎቻችሁ ምንም ግንኙነት ሳይኖረው ተነስቶ እንደዚህ ሊያደርጋት አይችልም ወይ ባሏ ነው ወይ የሆነ ነገር አለ ስላላችሁ እሱን ፕሩፍ ለማድረግ ነው የመጣሁት። የልጁ ፎቶ አስፈላጊ ከሆነና ያሉትን ነገሮች ነገ ይሄ ቪዲዮ በተቻለ መጠን ሀቢባ ጋር አድርሱልኝ። መምጣት ያለበት ነገር ሁሉ ማስረጃዎቹን ሁሉ አመጣለሁ። መሄድ ባለብኝ ልክ እሄዳለሁ። አመሰግናለሁ። ሰላም እንዴት ናችሁ? እቺ ልጅ ያው አማራ ስለሆነች ብቻ አንድ የኦሮሞ ልጅ እንደዚህ አድርጎ በዚህ ያህል በእንደዚህ አይነት እንትን እስኪ እዩት። አይኗ ለት ነው ነቅሎ እንደዚህ ደብድቦ ብቻ አማራ ስለሆነች ነው። ሌላ ምንም ያደረገችው ነገር የለም። እግሯ መራመድ አትችልም። እግሯ ኦሬዲ ስበሯት እያሉ የቀጠቀጧት ነው።
ብቻ የአማራ ልጅ ስለሆነች ስልኮቿ ምኖቿ ሳይቀሩ ማለት ነው በዚህ ናህል ጥግ ቆማ መሄድ አትችልም። ብቻ ፈጣሪ የስራውን ይመልስ እና በዚህ ላይ ሀሳብ ምን እንዳላችሁ እኔ እንጃ፣ እኔ አላቅም። ግን በእኔ በኩል በጣም ይሄ ልጅ መኖር ራሱ ያለበት አይመስለኝም በዚህ አይነት ማለት ነው እንዴ